በየትኛውም አጋጣሚ እግዚአብሔር እውነተኛ ነው። እግዚአብሔር እውነተኛ ብቻ ነው። እግዚአብሔር ቃል ይግባ፣ እግዚአብሔር ኪዳን ያድርግ እንጂ ያንን ኪዳን ለገባለትም ሰው ለሚቀጥለውም ትውልዱ ጠብቆ ይቀጥላል። እግዚአብሔር ለአብርሃም ያደረገው ለይስሐቅ የማለው እግዚአብሔር ለአብርሃም ያደረገው ለይስሐቅ ደግሞ አንድ አይነት ጉዳይ በተለያየ ተርም ነው የተቀመጠው። እግዚአብሔር አስቀድሞ ለገባው ነገር የታመነ ነው። ለአብርሃም አድርጓል፣ ለይስሐቅም ደግሞ ምሎለታል። ምንድነው እግዚአብሔር የማለለት? ቀድሞ ለአባቱ ለአብርሃም የተናገረው ነገር ለአብርሃም ብቻ አይደለም፣ ለይስሐቅም ነው፣ ለያዕቆብም ነው፣ ለምድር ህዝቦች ሁሉ ነው። በአብርሃም ዘመን የነበረ ነገር ብዙ በይስሐቅ ዘመን ተደግሟል። የሚገርማችሁ አብርሃም ያገኛቸውን ብዙ ሰዎች ይስሐቅ አግኝቷቸዋል። አብርሃም ያደረጋቸውን ብዙ ነገሮች ይስሐቅም ደግሞ አድርጓቸዋል። ልክ ረሃብ ሲከሰት አባቱ አብርሃም አድርጓል። ያደረገው ምንድነው? ሚስቱን ሳራን ይዞ ተነስቶ ወደ ግብጽ ነው የወረደው እና ፈርዖንን እንዳገኘ ታውቃላችሁ። በዚያ ምድር ላይ የተከሰቱ ነገሮችም አሉ። ከዛ እንደገና ምዕራፍ 20 ላይ እዚሁ ጌራራ አካባቢ አብርሃም መጥቶ ረሃብ ሲከሰት አብርሃም ተነስቶ እንደገና አቢሜሌክ የሚባል ሌላ ሰው አግኝቷል። ምዕራፍ 26 ላይ ይስሐቅ የሚያገኘው አቢሜሌክ የሚባል ሰው አለ። አብርሃም ምዕራፍ 20 ላይ የሚያገኘው አቢሜሌክ የሚባል ሰው አለ እና አቢሜሌክ ይገርማቸዋል፣ የግለሰብ ስም አይደለም። አቢሜሌክ ልክ እንደ ፈርዖኖች ነው፣ ልክ እንደ አጼ እንደማለት እና አብርሃም በነበረበት ዘመን ረሃብ መጣበት። ተነስቶ አቢሜሌክን አግኝቶታል። ከዓመታት በኋላ ይስሐቅ እንደገና እዚያው ጌራራ ምድር ላይ በጣም ለከነዓን ተጠግቶ ነው ያለው። ሞር እግዚአብሔር ለአባቱ ለአብርሃም ትወርሳለህ ያለው መሬት ተጠግቶ ነው ያለውና ረሃብ ሲገጥመው አቢሜሌክ የሚባል አንድ የጌራራ ገዢ ነው ያገኘው። ሲያየው ረሃቡ ጌራራ ምድርም ጭምር ስለሆነ እኔም እንደ አባቴ እንደ አብርሃም ተነስቼ ወደ ግብጽ ምድር ልውረድ፣ እንዳትሄድ ወዴትም አለው። በዚህም ስፍራ ተቀመጥ እባርክሃለሁ። ምሪት ሰምቶ መንቀሳቀስን የመሰለ በረከት ረሃብ ነው። በጣም ጽኑ ረሃብ ነው። ጠንካራ ረሃብ ነው። አባታችን አብርሃምን የሚያክል የኪዳን ሰው ከነበረበት ቦታ ተነስቶ ወደ ሌላ አገር እንዲሄድ ያደረገ ያስኮበለለ ረሃብ ነው። አብርሃም ግብጽ ሲሄድ የገጠመውን ታውቃላችሁ። የግብጽ ሰዎች አብርሃም ራሱ ሳራ እንደዚህ አላት፣ ነይ ሳርዬ አላት። አቤት በጣም ውብ ስለሆንሽ አላት። በአንቺ ምክንያት የዚህ አገር ሰዎች ባሏ ነው ብለው እንዳይገሉኝ እህቱ ነኝ በይልኝ እስቲ አላት። አብርሃም ራሱ አላት። ከዛ ሳራ ትሻለች፣ ውብ ነበረችና ፈርዖን ወሰዳት የሚል ቃል አለ። ባይዘው እህትናታው ሚስተላለች በቃ አልወሰዳት አለው። አልወሰዳት እግዚአብሔር በዛ ሌሊት ለፈርዖን ተገለጠ ይላል። በአብርሃም ስህተት አብርሃም ተሳስቷል፣ በቃ ሳራን ይሰዷት አላለም እግዚአብሔር። ፈርዖን ካገባ ሚስቱ ናት አለው። መልስ አብርሃም ፈርቶ ይሽሽት እግዚአብሔር ኪዳን በሷ በኩልና የሚቀጥለው በልመልስ አለው። መለሰለትና አንተ አለው አቤት ሚስቱ ሆና ሳለ እንዴት እህቴን አትላለህ? ምን ጉንትን ልታመጣብን ነው ሲለው አይ እንዳትገሉኝ ፈርቼ አለ። አይዞች ስህተት ይስሐቅም ደገማት። ሲያያቸው ርብቃም በጣም ውብ ነበረች ይላል። ደግሞ መርጦ አይደለም አይደል ያገባው ርብቃ። እግዚአብሔር በኤሌዘር በኩል አብርሃም ኤሌዘር ኮታደ በቤቱ የነበረውን አረጋዊ ሎሌ የሚል ቃል አለ። አብርሃምን ብጥርጥር አድርጎ የሚያውቃ የአብርሃምን ፍላጎት ያውቀዋል። ሎሌ ሆኖ ግን አረጀዛ ቤት። ስለዚህ አብርሃም ያውቀዋል። እጅን ጭኔ ላይ ያርጋል። በእውኑ እግዚአብሔር አምላክ ከሚልና እኔ ከማዝ ውጪ ላለማረግ እዚህ ጋር እጅን ሲለው አረጋዊ ሎሌ ኤሌዘር እግሩ ላይ እጁን አድርጎ በአብርሃም አምላክ ስም ብሎ ያልከውን ብቻ አደረገ። የታም እና ሂድና እንደዚህ ያለች ሴት አምጣለት ነው ያለው። ስለዚህ አሁን ስለ መልኳ ስለ ቁመኗ ምናምን አይደለም። እንደዚህ ያለች ሴት ለምን ኪዳኑ የሚቀጥለው በሷ በኩል ይሄንን ማድረግ ከቻለች አለ። አሁን የሚያስጨንቀው አብርሃም የእግዚአብሔር ፕሮግራም ነው፣ ሌላ ነገር አይደለም። ሌላው ነገር ከዛ በኋላ ይመጣል። በጣም መሰረታዊው ነገር እግዚአብሔር ባሰመረው መስመር ውስጥ የምትገባ ሴት እንደዛ ነው ተመርጣ የመጣችው። ስትመጣ ውብ ናት። ከዛ ይሄም ሰው ረሃብ ሲመጣ ተነስቶ ሌድ ሲል እና አቢሜሌክ ሀገር ገባ። ጌራራ ሲገባ የጌራራ ሰዎች ከበብ ነገር አረጉት። በእግዚአብሔር ላይ የነበረውን መደገፍ ጥያቄ ውስጥ ነው የከተተ። ቢገሉኝስ አለ እግዚአብሔር ይጠብቀኛል አይደለም ያለው። ቢገሉኝስ እግዚአብሔር ምን ብሎታል? አብሬ ነኝ እዚህ ምድር እባርካለሁ እንዳትሄድ ብሎታል። አገሩ በሙሉ ረሃብ በድርቅ እየወደቀ ነው። እዚሁ ነው መባረከ። እኔ ካንተ ጋር መሆኔን የማሳየው በዚህ ነው። እግዚአብሔርን ሰምቶ ቁጭ ያለበት አገር እየተደገፈ መቆየት ግን ትንጨነቅ። ማን ያውቃል እግዚአብሔር ነገሩን የሚፈጸመው በዚህ መንገድም ሊሆን ይችላል። ስለዚህ አንቺ እህቱ ነኝ በይ። የአብርሃም ግማሽ እውነት ነው፣ የዚህኛው ምንም እውነት ይሉ። ከዛ እህቴ ናት አለ። እህቴ ናት ሲል እሺ አሉት። አልወሰዳትም። ባይዘው አቢሜሌክ ከለታት በአንድ ቀን አቢሜሌክ በመስኮት ሲያ እንዴ አለ ጠራው። አንተ ሚስትህ ናት እንዴ አለው። አዎ። ስለምን ታዲያ እህቴ ናት ብለህ እኛ ላይ ምን መቅሰፍት ልታመጣብን ነው? ከኛ መካከል አንዱ ቢወስዳትና ቢያገባትስ ኖሮ አምላክ እግዚአብሔር እኛ ሊቆጣን አልነበረም? ምን ትገሉኛላችሁ ብዬ ፈርቼ ነው አለ። ኖ
ሰው ሰራሽ የሆነ ቴክኒክ አትፍጠሩ። እግዚአብሔር እዚህ ቦታ እባርካለሁ ካለ የሚባርክ በሚበላና በሚጠጣ ብቻ አይደለም፣ በቤትም በውስጥም በውጭም በሰላምህም ነው። ጥበቃውም አለው ካለ እግዚአብሔር አለው ነው፣ ሁለንተናዊ ነው። መጽሐፍ ቅዱስ ሲናገር ይስሐቅ ሕይወቱን ካስተካከለ ከተመለሰ በኋላ ዘርዘራ የሚል ቃል ይስሐቅ ወጣና ዘርዘር ድርቅ ነው ባይዘይ ረሃብ ነው ወጥቶ ዘርዘር። መጽሐፍ እንደዚህ ይላል፣ እግዚአብሔርም ይስሐቅን ባረከው 100 እጥፍ አጨደ የሚል ቃል 100 እጥፍ ይታጨዳል እንዴ? ድርቅ በሆነበት አገር፣ መሬቱ በማይመልስበት አገር፣ ውሃ ከሰማይ በማይወርድበት ሰዓት ላይ፣ አገር በሙሉ በተራበበት ሰዓት ላይ ይስሐቅ ብዙ አፈራ ሳይሆን 100 እጥፍ አጨደ። በሙላት እግዚአብሔር አብሮት መሆኑን አሳየ። ይስሐቅን እግዚአብሔር ባረከው ይላል። ከብቶቹ አህዮቹና ጎተራው ሞላ። በዚህ ጊዜ የጌራራ ሰዎች መጡና አንተ አሉት፣ አቤት ከኛ ይልቅ አይልሃልና አሁን እኛ መሃል ተቀምጠ በለጥከን። እንግዳ ሆነን የመጣው እኛ መሬት ላይ ነው የዘራኸው፣ እኛው መሃል የተቀመጥከው። ግን አምላክ እግዚአብሔር ካንተ ጋር ስላለ፣ አምላክ እግዚአብሔር ስለባረከ፣ ከኛም ይልቅ ስለበዛ ምድራችንን ልቀቅና ሂድ አሉት። ይስሐቅ አላንገራገረም፣ እግዚአብሔር አብሮት አለ። የትም ቢሄድ በደረቅ መሬት ላይ በድርቅ ዘመን 100 እጥፍ እንዲያፈራ ካረገው የትም ቢሄድ እግዚአብሔር እንደሚባርከው ያውቅ። ስለዚህ ይስሐቅ አልተሟገተውም፣ እሺ አለ። በዚህ በድርቅ ምድር ላይ እግዚአብሔር እኔን ለይቶ ሲባርከኝ፣ የነካሁትን በሙሉ ሲያበ ኦኬ፣ የተዘራው ስንዴ ሊሆን ይችላል፣ 100 እጥፍ በቀለ። ከብቱ፣ አህያው፣ ባሪያዎቹ፣ የሚዋለድ ባሪያ። አሁን ጦርነት ብንገጥመው ጌራራን ትወስዷል አሉ። በለጥከናል እና ውጣ ከመሃላችን ሂድ። አሁንም መታደላው ሂድ። እግዚአብሔር የሆነ ቦታ ከፈለገ እንደሱ ነው የሚያርቀብ። ይባርክና የማያጣላ ነገር ያጣላል። እግዚአብሔር ከብቶቻቸውን አህዮቻቸውን ባረከ ይላል። በዙ ይልና እረኞቻቸው በዚህ ተጣሉ ይላል። ከዛ እንለያያ ተባባሉ። አይለያይም ጉዳዩ። እረኛ አባሮ ሌላ አይቀጥርም እንዴ? እግዚአብሔር ግን ባርኮ ሲለይጡ በዛባቸው። አንዱ ወድቆ አንዱ ከፍ ብሎ አይደለም፣ ሁለቱም ተባርከው። እናንተ የሌላ ሰው በረከት ምክንያት ሆናችሁ የሁለታችሁም በዝቶ ተባርኮ መለየት ጥሩ ነው። ሄደ። ሲሄድ ሰውየው የሚሄድ የት ነው? አባቱ አብርሃም የነበረበት ቦታ ሄደና አገልጋዮቹን ጠራቸው። ኑ አላቸው ሎሌዎቹን። አቤት አባቴ አብርሃም ቆፍሯቸው የነበሩትን እነዛን የውሃ ጉድጓዶች እስቲ ቆፍሯቸው አለ። አዲስ መሬት ነው፣ አዲስ ቦታ ነው፣ አዲስ ቻሌንጅ ነው። ኦፍ ኮርስ እግዚአብሔር አብሮት አለ፣ ግን ቻሌንጁም ደግሞ አዲስ ነው። የለመደው መሬት አይደለም፣ የሚያውቀው አይደለም። ግን አብርሃም ይስሐቅ ባልነበረበት ዘመን አብርሃም የነበረበት ቦታ ነው። በአባቱ በአብርሃም ዘመን ተቆፍረው የነበሩ ጉድጓዶችን አሁን ሌላ ቦታ ነው፣ ከጌራራ ወጣ ያለ ቦታ ሄደው ደፈኑ። አሁን አቢሜሌክና ይስሐቅ ሲለያዩ ይስሐቅ ተነስቶ መጣ። አብርሃም ቆፍሮ የነበረበት አካባቢ መጣና አባቴ አብርሃም እዚህ አካባቢ ጉድጓዶች ቆፍሯል፣ ከነዚህ ውሃ ምንጮች ነው እየጠጣ እሱ ሎሌዎቹ ግመሎቹ እየጦጡ የኖሩት ከዚህ ነው፣ እኛ ምን ቆፍር አለና በአባቱ በአብርሃም ዘመን የነበሩ ጉድጓዶች መቆፈር ብቻ አይደለም፣ አባቱ አብርሃም በጠራቸው ስም ጠራቸው። ኪዳን ነው የሚቀጥለው፣ የነበረው ነው አይደል የተደገመው። ስለዚህ ለአብርሃም ያደረገለትን ለይስሐቅ የማለለትን ነው እየተሰራ ያለ። ስለዚህ በአብርሃም ዘመን የነበረውን ነገር እያደመቀ ነው ይስሐቅ። ያዕቆብ እንዳይቸገር፣ መሲያኒክ ላይን እንዳይበጠበጥ በደንብ አድርጎ እያጠራው ነው። ገብቶት አንዳንዱን ሳይገባው በእግዚአብሔር መለኮታዊ ተጽዕኖ ውስጥ ሆኖ እየሰራ ነው ስራው እና ቆፈረ፣ አስቆፈረ። ሲቆፍሩ የጌራራ ሰዎች መጡ። የኛ ነው ያንተ አይደለም አሉት። ይስሐቅ በጣም ፒስፉል ነው፣ አይዋጋም። ስለ ጠባቸው ሲል እቶላቸው ሄደና ኤሴቅ ጠብ አለበት ይሄ ነገር አለው። አልጣላም። እንዴት አይነት ብሌሲንግ መሰላችሁ! ፈቀቅ ማለት የእናንተ የሆነን ነገር ትታችሁ ሂዱ እያልኳችሁ ሳይሆን፣ ግን የሚቀጥል በረከት ካለ አንዳንዱ ነገር ትቶ ማለፍ ጥሩ። የሚቀጥለው ላይ ሂዱ ነው ቆፍሩ አላቸው። የሚቀጥለው ላይ ሄዶ ሲቆፍሩ የጌራራ ሰዎች ተከትለው መጡ። ይሄም የኛ ነው አይቻልም ሲሉት ስለ ክርክራቸው የመጀመሪያ ስለ ጠባቸው ነው። አሁን ጠበማ እንዳደርሷል ከመጡ ተዋቸው። ስለ ክርክራቸው ሲል ስጥና ብሎ ስም አወጣለት። ለነሱ ነው የሚሰጠው ባይዘው ውሃውንም ስሙንም። እነሱስ አይጠጡም፣ ይደፍናሉ እየመጡ ባይዘው። አንዳንድ ሰው እኮ እንደዚህ ወይ አንተ በቆፈርከው አይጠጣ ካልደፈንኩት ነው። ኤኒዌይስ ውሃው መሬት ላይ አይደለም ሰውየው እጅ ላይ ነው ያለው። የትም ቢቆፍር ይወጣል እና ሲዘጉበት ፈቀቅም በል አለ ይስሐቅ። ሞር እያስጠጉኝ ነው። ትቶ መሄድ ጥሩ ነው። እድሜያችሁን መፍጀት የሌለባችሁ ቦታ ላይ እድሜያችሁን አትፍጁ። ኃይላችሁን መጨረስ የሌለባችሁ ቦታ ላይ ኃይል አትጨርሱ። አንዳንድ ቦታ ሌላ ባህሪ ይሰጣችኋል ስትቆዩበት፣ የሌላችሁን ባህሪ ዴቨሎፕ ታደርጉበታላችሁ። ስለዚህ ትታችሁ ስትሄዱ አንደኛ በጉዳዩ ላይ ክርክር አይኖረውም፣ ቀጥሎ ሰውየውንም አታጡትም፣ ገንዘብ ታደርጉታላችሁ። የጊዜ ጉዳይ እና ትቶ ፈቀቅ አለ ይልና እስቲ እዛ ቆፍሩ። እዚህ ድረስ እንኳን አይመጡ፣ ኦልሬዲ ከግዛታቸው ወተናል። እዛ ጋር ሲቆፍሩ ሲሄዱና ቆፈሩ። ሲቆፍሩ ሌላ ምንጭ አገኙ እና ምንጩን መጽሐፉ ሲነግረን እግዚአብሔር አሰፋልን አይደል ያለው። በምድርም ሁሉ
እንበዛለን አለ። ስለዚህኛው ምንጭ አልተጣሉትም አልተከራከሩትምና ሮሆቦት ብሎ ጠራው። እግዚአብሔር አሰፋልናል፣ በምድርም ፊት ላይ እንበዛለን። በዚያም ቦታ ላይ ይስሐቅና የእርሱ የሆነው በሙሉ ተቀመጠ። እግዚአብሔርም በዚያች ሌሊት ለይስሐቅ ድጋሚ ተገለጠለት። እግዚአብሔር እንደዚህ አለው፣ እኔ የአባትህ የአብርሃም አምላክ ነኝ፣ አትፍራ፣ በዚህ ስፍራ ተቀመጥ አለው። መንቀሳቀስ ልክ ነው፣ እዚህ ድረስ እየቆፈርክ መምጣት ልክ ነው። ከዚህ በኋላ ግን ከዚህ ወዴትም እንዳትሄድ፣ እኔ ካንተ ጋር ነኝ፣ አትፍራ። ለምንድን ነው ያለው? የጌራራ ሰዎች እየመጡ በጠላቶቹ መካከል ነው የተቀመጠው ይሄ ሰው። እኔ ካንተ ጋር ሆናለሁ፣ አንዳች አያደርጉህም፣ አይዞህ አለው። ትታችሁ እለፉ። አንዳንድ ነገር ላይ አትቆዩ። መፍጀት የሌለባችሁን ዕድሜ አንዳንድ ነገር ላይ አትፍጁ። የዚህ እምነት ደግሞ ጀማሪና ፍጹም አድራጊ የነበረው ጌታችን ኢየሱስ ክርስቶስ ከመካከላቸው ትቶ ይሄዳል። በወንጌል እውነትና በዘላለም ሕይወት ጉዳይ ላይ ነው ኢየሱስ የማይደራደረው እንጂ የርስት ጥያቄ የለውም። ኢየሱስ አንዳንድ ነገር ትቶ ይሄዳል፣ ዝም ይላል፣ ያልፈዋል። እግዚአብሔር ከእናንተ ጋር፣ ምንጩ እጃችሁ ላይ ነው ያለው። ምንም ቦታ ላይ ብትገቡ እግዚአብሔር በኪዳን ከእናንተ ጋር አብሮ ይሰራል። በምሪት ሂዱ፣ እግዚአብሔር ቁጭ በል የሚል ቦታ ተቀመጥ። እግዚአብሔር ስራ አለኝ የሚል ቦታ ላይ ቁጭ በለ ስራህን ቀጥል። እግዚአብሔር ከአንተ ጋር ቆሞ አብሮ ሆኖ የሚፈጽመው ነገር አለ። አየህ፣ ይስሐቅ በልፋታችን ከፈት ነው አይደለም ያለው። እግዚአብሔር አበዛልን፣ በምድር እንሰፋል፣ ቆፈረን አገኘን አይደለም ያለው። የእግዚአብሔር ስራ ነው፣ ለእግዚአብሔር ሰጠው። እኔ አይደለሁም ማለት ይሄ እግዚአብሔር ስራ ነው። እግዚአብሔር የሚላችሁ ነገር አርጉ፣ ምንም ጥያቄ የለውም። ይባርካችኋል። እግዚአብሔር በእውነት ነው የምላችሁ፣ በምድራዊ ነገር ነው ያወራላችሁ፣ ይባርካችኋል። ምንም ለዘላለም ሕይወት የታመነ አምላክ ለመሬት አይጠረጠርም። ዘላለም ያኖረኛል የምትሉት እግዚአብሔር መቼስ መሬት ላይ ግን አንለው። ምድርም ላይ እግዚአብሔር ተቀመጡ ባላችሁ ቦታ ድርቅ ለምን አይሆንም? አገር እየተራበ ለምን አይሆንም? የማይሆን ቦታ ሄዳችሁ ነገሩን እግዚአብሔር ለበጎ ቀየረው እንጂ ነገሩማ ሲቃይ ነበር ከምንል እዚሁ ዋጋ ሳንከፍል ቢባርከንስ? ኦፍኮርስ እግዚአብሔር ይባርካችኋል። ግን ከዛ ያለፈ ፕሮግራም አለ በሕይወታችሁ ላይ፣ ኪዳን አለ በእናንተ ሕይወት ላይ። የሕዝቦች አባት ሆናል ሲለው ከሜሶፖታሚያ ጎረቤት ይኖር ይሆን ሌላ ከተማ ሄዶ አያውቅም። የአባቱን አገር የመጣበትን ከተማ ነው የሚያውቀው። ከዛ የዘለለ ዕውቀት የለውም። እግዚአብሔር ግን የሚሰራውን ስራ እዩት። አያችሁ፣ እግዚአብሔር የሚላችሁ ነገር ላይ ቆዩ። እውነትና ትክክለኛ በሆነ ነገር ላይ ረጅም ዘመን ውሰዱ። በእውነት ነው የምነግራችሁ። በወንጌል እውነት ላይ ወደ ቀኝም ወደ ግራም አትበሉ። ከእናንተ ዕውቀት ውጭ የሆነ ስራ እግዚአብሔር በእናንተና በቤታችሁ ይሰራል። ብዙ የማትቆጥሩትን ትውልድ እግዚአብሔር በእናንተ በኩል ያድናል። እኔም ዛሬ ስለ ይስሐቅ ብቻ ነግሬ አለቃችሁም። በመስቀል ላይ ያለ ምትክ የሞተልኝ ኢየሱስ ነው። እሱ እንዲሞት ምትክ አልነበረውም፣ የኔ ምትክ ነው። እሱ ለይስሐቅ በግ ነበር፣ ለኢየሱስ የለውም። እኔን ይዞኝ ነው የቀረበው። አባቱ ወስኖበት ተሸከመና ይሄንን መስቀል ውጣ፣ ተሸክሞ ይሄንን መስቀል ወጣ። አባቱ በደዌ ያደቀው ዘንድ ፈቀደ። አሰቃየው፣ ተሰቃየ ልጁ። አባቴ ብትወድ እቺ ጽዋ ከእኔ ትለፍ አለና የእኔ ሳይሆን ያንተ ፈቃድ ይሁን ሲለው የእኔ ፈቃድ ይህን ጽዋ እንድጠጣ ነው አለው። ኢየሱስ በመስቀል ላይ በይስሐቅ በኩል የተነገረው ተስፋ ከ2000 ዓመት በኋላ እውን ሆነ። እግዚአብሔር ቀራንዮ ራስ ቅል እዛ ደረቅ እንጨት ላይ አተመው። ይስሐቃው ምልክት ነህ፣ ምሳሌ ነህ። አዎ ይሄው የምርም ይሞተው። ድሮም ዘንድሮም እኔ ነኝ በግማ ቀርበው ሰዋ ይሄንን ሰዋ ንጹህ መስዋዕት እግዚአብሔር ብቻ ነው ያለው። ሰው እንዴት ይሄንን እምናርገው ቁጥር አርገ ኑር ሲባል መቁጠር ያቅተዋል። ታውቃለህ፣ ወደ ራሱ ይዞራል ለመቁጠር። ወጥቼ እግዚአብሔር ይስሐቅን የሚያክል ነገር ይዤ ልምጥቻው ከይስሐቃውን በግ ይሻላል። ልጄ ኢየሱስ እንደሚወጣ ምልክት ስለሆነ እንጂ ከነጭራሹ እኮ ልጅንም ባታወጣው ችግር አልነበረው። ግን ልጄ ግን ተራራ እንደሚወጣ ግን ግዴታ መናገር አለብኝ ለአንተ። ልጅን ይስሐቅን ረዶ ብዬ አንተ አርደኸው ልጅን ከውስጥ ሳወጣው ከሞት የመነሳት ምሳሌ እንደሆነ ደግሞ ሞትና ትንሣኤ እንዳለ ግን ማወቅ አለብህ። አንተ ብቻ ሳትተው ልጄ እስኪመጣ ድረስ ያለ መሀል ላይ ያለ ትውልድ በሙሉ በአንተና በልጅ በኩል ሞትና ትንሣኤ እንዳለ እየሰበኩ አቆያቸዋለሁ። ወንጌል አልሰማውም ማለት አይቻልም። ይሄው እግዚአብሔር አብርሃም ቤት ወንጌል ሰብኳል። አዎ ያንን እየሰማ እስራኤል ደግሞ ኦራሊ በጣም አደገኛ ናቸው። በንግግር እንዳሉ ጠላ ናቸው። ዛሬም እኔ እየሰራው ነው። ይሄው ድነት ልሰራ ልጄ ልክ ያለው ብሎ ኢየሱስ ራሱ ቆሞ አባቱ እንዴት እንደላከው የሕያዋን አምላክ እግዚአብሔር እንዴት እንደሆነ የአብርሃም ታሪክ በክርስቶስ ኢየሱስ ሞትና ትንሣኤ እንዴት ሊተካ እንደሆነ ኢየሱስ ራሱ ቆሞ ወራ። የአብርሃም የይስሐቅ ያዕቆብ አምላክ ብቻ አይደለም፣ የሙታን አምላክ አይደለም፣ ዛሬም ይሄው ይሰራል። ሕያው ነኝ አለ እግዚአብሔር። እና በዛ ታሪክ ብቻ እንዳታቁኝ። ይሄው ዛሬ ልሰራ ነው ድነትን። ኢየሱስ መሃላቸው ቆሞ እኮ ነው አባቴ ልኮኝ ነው አለ። የሙታን አምላክ ብቻ አይደለም፣ ይሄው ዛሬ ያለው በእኔ በኩል ዓለም ሊድን ነው አላቸው። አብርሃም ቀን ይናፈቃል አላቸው። ይስሐቅ ሊያርድ እንደዚህ ብሎ እኔ በጋሌ ሌላ ሲለው የኢየሱስን ቀን ናፈቀው። ታውቃለህ፣ ልጁ ሊሰዋ እኮ ነው።
ሌላ የሚሰዋላ ያንተ ልጅ አምጣ ነው ያልከው። እኔ ልጄን አቀርባለሁ ያንተ ልጅ ምልክት እንዲሆን ነው። የኔ ልጅ ግን የኃጢአት መስዋዕት ይሆናል ሲል አብርሃም የኢየሱስን ቀን ናፈቀ። ታውቃለህ? ልጁን ሊያርድ መቼ ነው የሚመጣው? አብርሃም ቆሞ ቀኔ ናፈቃል። ኢየሱስ እንደዚህ አማተር አብርሃም ታውቃለህ? አይኑ ተንከራቶ ነው የሞተው ሰውየው። መቼ ነው የሚመጣ? ይመጣ ይሆን በእኔ ዘመን? አምኖ ሞቱ የሚለው እኮ ለእነሱ ነው። እንደዚህ አምኖ ይመጣል እያለ ታውቃለህ? ወደ ሀገሩ ሳይዞር እኛ በገባን መጠን አይገባው እንጂ አብርሃም ኢየሱስ እንደሚመጣ አውቋል። ቀኔን ናፈቀ። ሲስተማቲካሊ ነው አንዳንድ ጥቅስ የሚፈታው። መሬት ወርዶ ሚስጥር አወራ። የዛሬ 2000 ዓመት ይገርማል አብርሃም በእኔ ናፍቆት ይቃጠል ነበር ብሎ። አንተ የዛሬ 2000 ዓመት የምትናፈቅ ነበር ካሉት፣ አዎ እኔን ብቻ መሰል እንደው ቀኔን መምጬን ሁሉ ናፈቀው። አረ እንደውም ይሄ አብርሃም የሚሉት ሰውዬ ብቻውን እንዳይመስል ልጁን ይስሐቅን ሁሉ በዚህ ጉዳይ በድንኳን አኑሯል። ቀን ይስሐቅም ናፋቂ ነበር። ለምን መሰለ? በጣም የተደራጀ ነገር አልሰራም። በድንኳን ይስሐቅ ራሱ እኔ ምልክት ሆኛለሁ። መቼ ነው የምትመጣው? የሞት የመነሳት የሁሉ ነገር እኮ ምልክት ሆኜ መቼ ነው እርፍ የምታረገው? በእኔ በኩል እንደ ጥላ የሆነውን አካል የምታስይዘው። ይስሐቅም ቀኑን ናፍቅ። አባትና ልጅ ተሰብስበው እግዚአብሔር የፈጠራትን ከሰማይ የምትወርደውን ከተማ ይጠብቁ ነበር። ሞትና ትንሣኤ ብቻ መሰለ እንዴ? ከዛ በኋላ የሚመጣ ሌላ ሰማይና ምድር ይጠብቁ ነበር። ዘላለምን ሁሉ ተሻግረው አዩት። እንደዚህ ለአብርሃም ያደረገውን ለይስሐቅ ደግሞ የማለውን ለሁለቱ ነው የተጠቀሰው እንግዲህ